ይገኛል። አዲስ አልበሙን እንግዲህ ከሰሞኑ እያስደመጠ ይገኛል። እኔ ግን እሱም በስልክ መስመራችን ላይ እንዳለ የተጻፈለትን ያድናቆት መልእክት ባነብለት ደስ ይለኛል። እሱ የሚሰማውንም ስሜት በዛው እንድንጋራው። ህይወት ምሻው ነች። እሷም በቅርቡ ዥዋዥዌ የተሰኘ አዲስ መጽሐፏን ይዛ መምጣቷ ይታወቃል። ከዚህ ቀደም ለእኛ ሀገር ጸሐፍት በተለይ በርካታ ሊባል የሚችል ቁጥር ያላቸው መጽሐፍትን አሳተማ ለማብቃቷ ይታወቃል። ህይወት ምሻው በፌስቡክ ፔጇ ላይ እንዲህ አለች። ደም ግባት ያለው አልበም። ርዕሱ ይሄ። ሮቤል ሚደቅሳን ሰማችሁት? በጥያቄ ነው የምትጀምረው። ሮቤል ሚደቅሳን ሰማችሁት? ኩኩ ሰብስቤ፣ ፍቅር አዲስ ነቃ ጥበብና ዳዊት መለሰን በሚያካክሉ ዋርካዎች አዲስ አልበም ተቀድሞ ኃይሉ አመርጋን ያህል ዘመነኛ ኮከብ ከፊቱ አስቀድሞ ለዘመናት ዝናቸው በናኘ የበቁ ድምፃውያን መካከል በጀማሪነት ብቅ ቢልም አንሶና ደብዝዞ ግን አልታየም። በኔ ጆሮ ስገመግመው የራሱን ስፍራ አጥሮ በራሱ መቆም የሚችል ኩልል እርግጥ ፍስስ ያለ ደም ግባት ያለው አልበም ይዞ መጥቶልናል። ቀስ ብሎ የሚወደድ ዝግ ብሎ የሚገን ስራ ይመስለኛል። አልበሙን ደጋግሜ ሳዳምጠው የከሰተብኝ ፀሐይ ስትበርድ በነፋሻ አየር እየተወለወሉ ወክ እንደ መብላት ያለ የሮፍናንን ድንቅ የመጀመሪያ አልበም ነጸብራቅ ለመጀመሪያ ጊዜ ሳዳምጥ የፈጠረብኝን ስሜት ነው። አብሶ ቅንብሩ ልብ ይሰውራል። በዚህ አልበም ኤርሚያስ ፈቃዱም ልክ እንደ ኤልያስ መልካ የዚህኛው ዘመን የዘፈን ቅንብር አብዮት ያቀጣጠለ ይመስለኛል። እንግዲህ ሙዚቃ የግል ምርጫ ቢሆንም በብዙዎች ሚዛን ሲቀመጥ ከብዶ የሚገኝ ስራ ነው ብዬ አምናለሁና ሙዚቃ የምትወዱ ከሆነ አድምጡትና መዝኑት ብላ አደባባይ ላይ ምስክርነቷን ሰጥታለች። አመሰግናለሁ። ወይ በጣም ነው አመሰግናለሁ። በጣም በቅድሚያ ግን እንኳን ደስ አለህ ማለት የሚገባ ይመስለኛል። አዲስ አልበም ይዘህልን ስለመጣ እንኳን አብሮ ደስ አለን። ዛሬ ያክብርልኝ። እኔ ክነፍ ማለት እንደዚህ በቀላሉ የሚቋጭ ዘፈን አይደለም። እውነቱን ለመናገር እኔ ራሴ በጣም ደጋግሜ ከሰማኋቸው ዘፈኖች መካከል አንዱ ነው። ሮቤል ሚደቅሳ መሆኑ ግን አላወቅኩም ነበር እውነቱን ለመናገር። አሁን አዲሱ አልበም ሲወጣ ነው የተገነዘብኩት እሱን። ለማንኛውም እንኳን ደስ አለህ ብለን ጀምረናል። ግን ከአዲሱ አልበም በፊት ወደ ኋላ እንመለስና ስለ መጀመሪያ ስራዎችህ ንገረን። ምናልባት እኛም ማናውቃቸው ያልሰማናቸው ካሉ እስቲ ንገረን። በየትኞቹ ስራዎች ከህዝብ ጋር ተገናኘ? ያው መጀመሪያ በቮይስ ባንድ ዝናር ዜማ የሚባል ነው። ያው የሙዚቃ ፕሮፌሽናል ህይወቴን የጀመርነው 4 ሆነን 4 ዝናር ዜማ የሚባል ግሩፕ ነበረ። ያው የኔ ሴት የሚል ከሱ ባለው ይታየው ጋራ የሰራነው ስራ ነበረ። ያው በሱ ነበረ እንደ ግሩፕ ነበረ ፖፕ አውት ያደረግን የነበረው። ከዛ በኋላ ደግሞ አንድ ተወዳጅ ነጠላ ዜማ ነበራችሁ አይደለ? አዎ የኔ ሴት የሚል እሱ በጣም እንትን ብሎ ነበረ። እንደን ከዛም በኋላ ተውበሻል የሚል ከዛ በኋላ ነው እንግዲህ ወደ ሁላችንም ወደ የራሳችን ስራ ስንመጣ እኔ ደግሞ ያው ክነፍ ህይወት አለን እንደዚሁ በከናሁም ሪከርድስ ጋር እንደዚህ ከዚህ በፊት 2 ስራዎችን ለብቻዬ ፕሮዲዩስ አድርጌያለሁ። አንድ የፊልም ማጀቢያም ከዘቢባ ጋር አይ ነው የፊልም ማጀቢያ አክቹሊ ብዙ ሰርቻለሁ። እንዳጋጣሚ እሱ በኤሊያና ፊልም ፕሮዳክሽን የተቀረጸ ነው። እሱ ቪዲዮ ስላለው ነው። ከዘቢባም ጋር እንደዛ የሰራ ነው። በጣም የምትገርም ድምጻዊ ነች እሱም አለ እንደዛው። ከዛ በኋላ ነው ወደ ራሴ ስራዎች ወደ 2 ስራዎች ሄድኩኝ ማለት ነው። ምናልባት አልበምህን ስታወጣም ሆነ ከአልበም በፊት ራሱ ክነፍ ይለኛል የሚለው ላይ ራሱ ለየት ያለ ያዝያዝያም ስልት ምናልባት ከዚህ ቀደም ከተለመደው ትንሽ ወጣ ያለ ያዝያዝያም ስልት አስተዋልን ልበል። እሱ ሆን ተብሎ የተደረገ ነው። ምናልባት ይሄ ስልት የሚቀራረቡ ሰዎች አሉ። እነሱን በኋላ ላይ ሜንሽን እናደርጋቸዋለን። በተጽዕኖ የመጣ ነው ወይስ በራስህ ምርጫ ዴሊበሬትሊ አስበህበት ያደረከው ነው? እስቲ ንገረን። ሁሉም ያው እንዳልከው ነው። እንደዛ አይነት ስሜት ለመፍጠር ሞክረናል። አሁን ኖርማሊ እኔም ከነበረኝ ባክግራውንድ በተለይ እንዲህ ከፋዘር ቤትም ምናምን የወጣን ልጆች ብዙ ጊዜ ያው በኦልዲስ በነጥላሁን በነማህሙድ በነቴዎድሮስ ታደሰ ዘፈን ስለሆነ ሞር እነሱን ወደ መምሰሉ እንሄዳለን። እንደን ከዛ በኋላ ሞር ወደ ራሳችን ከለር መምጣት አለብን የሚለውን ሁሌ ይመክረኝ ነበር ኤርሚያስ ፍቃዱ ፕሮዲዩሰሩና
ያው ኤርሚ ያው የኢትዮጵያን ቅኝት በተሻለ መንገድ ሞር ደግሞ አዲስ በሆነ መንገድ ትሪት ብናደርገው ሳንነካካው የሚል ሀሳብን አንስቶ ነው ይህንን ፕሮጀክት የጀመርነው እና ኤርሚም እኔን አዘፋፈኔን ኖርማሊ ከመስፈን ትንሽ አስተምሮኛል፣ አሳድጎኛል ማለት ይቻላል። ኤርሚያስ በጣም ነው የቀረጸኝ። ኦልሞስት ይሄ የእሱ ውጤት ነው ማለት ይቻላል። እና ያው ብዙ ኤክስፐሪመንት አድርገን ነው እንትን ያልነው። የተወሰነ ለየት ያለ ነገር ለማድረግ ሞክረናል። አሬንጅመንት ዋይዝ እንደዛ የተወሰነ ለማድረግ ሞክረናል። እሱ ነው ዋና ፕሮዲውሰሩ ይመስለኛል አይደል? ኤርሚያስ ነው የያሬድ ሙዚቃ ትምህርት ቤት ግራጁዌት ነው ኤርሚያስ። ከብሌን ዮሴፍ ጋር አንድ ላይ የተማሩ ናቸው። በጣም የሚገርም በጣም ጂኒየስ ነው። በጣም የማደንቀው የማከብረው የሙዚቃ ባለሙያ ነው ኤርሚያስ። ስለዚህ ምናልባት ያንተ አልበም ላይ የሚታየው ነገር እንግዲህ ሮቤል ሚደቅሳን ብቻ ሳይሆን ኤርሚያስንም በደንብ ከፍ አድርጎ ስሙን ሊያስነሳ እንደሚችል መገመት እንችላለን። እንዴት ነበር የፕሮዳክሽን ሂደቱ? ሙዚቃውን በምትሰሩበት ጊዜ ምን አይነት ሂደቶች አሳለፋችሁ? ቀድሞውንስ እንዴት ተገናኛችሁ? እኔና ኤርሚ የተገናኘ ነው እንዳጋጣሚ ኤርሚ ሀሴት አኮስቲክስ በሚሰራበት ጊዜ ሸራተን አዲስ በሚሰሩበት ጊዜ አብረን እዛ እንሰራ ነበር አንድ ስራ። ከዛ ደግሞ ወጥተን ሌላ ሆቴሎች ላይ እንሰራ ነበር፣ የተለያዩ ሆቴሎች ላይ። እዛ ፐርፎርምስ አደርግ አይቶ ይህንን ፕሮፖዝ አደረገኝ። ለምን የሆነ ነገር አንሞክርም፣ ለምን አንድ ነገር አንሰራም ወደሚለው ሀሳብ እሱ መጣ። በቃ እሺ እንጀምር ብለን ያው ጀመርን። ይሄ ማለት እንግዲህ ከ5 ከ6 ዓመት በፊት ነው። ይህንን ፕሮጀክት እንደዛ አድርገን ጀመርን። ይሄ አልበሙን ደግሞ እንደ ፕሮጀክት ስንጀምረው 4 ዓመት ማለት ነው እና እዛ ነው ከኤርሚ ጋር የምንተዋወቀው። ሞር አልበሙ 4 ዓመት ነው ፒውርሊ የወሰደው። ብዙ ዘፈኖችን ብዙ ግጥም ዜማዎችን ሰርተን መርጠን ነው እነዚህ እንትን ያልነው። የተለየን ነገር ኤክስፐሪመንት ለማድረግ ሞክረናል። ኤርሚም እንደዛው የተለየ ነገር ለማድረግ ትንሽ ሞክሯል እና እኔንም ማዘፋፈኔን በመቀየር ትንሽ ረድቶኛል እሱና የእሱም ብቃት ነው ለማለት ያህል ነው። ይህን ይመስላል ፕሮዳክሽን ሂደቱ። ዋሊያ ኢንተርቴንመንት እንደዚሁ በቅርብ ሲከታተሉን የነበሩ ናቸው። የአልበሙ ኤክስኪዩቲቭ ፕሮዲውሰር ነበረከት በደንብ በቃ ሲከታተሉን ነበር። እያንዳንዱ ነገር ላይ ጁሪ ስናደርግ ነበረ፣ ይህም ላይ ያገዙን ነበረ እና ይህን ይመስላል ሂደቱ። ከዋሊያ ኢንተርቴንመንት ጋር ያላችሁ ስምምነት እንዴት ነው? የዚህ አይነት ነው ወይስ? አዎ እንደዛ ነው። ኤክስኪዩቲቭ ፕሮዲውሰር ነው ዋሊያ ኢንተርቴንመንት። ግዢ ነው። ኦልሬዲ ስራውን ገዝተውት ኦውን አድርገውት ነው የገዙት። ተስማምተን እንደዛ ነው ያደረጉትኝ። እነሱም በኪነ ጥበብ ላይ በጣም ትልቅ ስራን ከዚህ በፊት ይሰሩም የነበረ ድርጅት ነበረ። ከኛ ጋራ እንደዛ ነው የምንሰራው። ስለዚህ የዩቲዩብ ቪው አትቆጥርም ማለት ነው? እሱማ ያው ግድ ነው ያው አለን። ከዛም በኋላ ስፖቲፋይም ዩቲዩብም ለስራዎችም ለተለያዩ ነገሮችም ያው የሰውን ፍቅር የምናይበት ስለሆነ ለእኛ በጣም ኢምፖርታንት ነው ለሙዚቀኛ። ከ3 ቀናት በፊት ነው አይደለም የተጫነው? ከ3 ቀናት በፊት ነው የተጫነው። በጣም ጥሩ ሁኔታ ላይ እንዳለ የሚያሳይ ነገር አለው። እስቲ ስለ ግጥሞቹ ንገረን። በግጥሞቹ ላይ ሙሉ ለሙሉ ተሳትፈው ያደረጉት እነማን ናቸው? ወይስ ያንተ ነው ግጥሞቹ እነማን ናቸው? ኤርሚያስ ፍቃዱ ነው። ኦልሞስት ወደ 10 ዘፈኖች 11 ዘፈኖች አካባቢ ኤርሚያስ ፍቃዱ ነው። 10 ዘፈኖች፣ አንድ ጋሽ ጸጋይ ደቦጭ ዲሲ ዘርፍነሽ እና አንደኛው ዜማ የኔ ነው። ግን ኦልሞስት 10 ዘፈኖች የኤርሚያስ ፍቃዱ ናቸው። ግጥምም ዜማም እንደዚሁም አሬንጅመንትም እና ለዛ ነው ትልቁን ክሬዲት እሱ ሰጣለው ምለው። ኤርሚያስ ኦልሬዲ የራሱን ቴም ይዞ እኔንም በአዲስ መልክ የገለጠበት ስራ ነው። ኤርሚያስ ከታችሁ ነው የሰራችሁት ማለት ነው ብለህ ወዲያ ማለት የለም? አዎ አልወጣንም። እንግዲህ አልበሙ አሁን ወጥቷል፣ በተለያዩ አማራጮች ወጥቷል እና መቼም ኮሜንቶች የምትከታተል ይመስለኛል። የትኞቹ ኮሜንቶች የበለጠ ወደድካቸው? አዎ በጣም ያው ማልጠብቃቸው ሰዎች፣ ማከብራቸው ሰዎች ሁሉ ከዚህም ከሀገር ውስጥም ከውጭም ያሉ ሰዎች ደውለውልኝ ትልቅ በቃ አክብሮታቸውን የገለጹልኝ። ያንን እግዚአብሔር ያክብርልኝ። በእናንተም ፊት ነው የምላቸው። ነናቲማንም ትልልቅ የሙዚቃ ባለሙያዎችን ዳዊት ጽጌ የባንድ ሊደር የአክሱማዊት ባንድ
እነዚህ ትልልቅ ሙዚቀኞች ደውለው በጣም ብዙ ናቸው። ኦልሞስት በዙሪያ ያሉ ሙዚቀኞች አበረታተውኛል። እግዚአብሔር እንግዲህ በእናንተው በአድማጭም ስም አመሰግናቸዋለሁ። ሁሉንም ሙዚቀኛ ጓደኞችን ሳይቀር። አልበም ማውጣት በጣም ከባድ ነው እንደሚታወቀው። አንተ ደግሞ ያወጣህበት ጊዜ ብዙዎቹ ቅድም የህይወት ምሻው ጽሁፍ ላይም እንደተስተጋባው በጣም ትልልቅ ጃይንት የሚባሉ በኢትዮጵያ ሙዚቃ ውስጥ በጣም ትልልቅ ስም ያላቸው ድምፃውያን ያወጡበት ነው። ከ22 ዓመት በኋላ ያወጣው ዳዊት መለሰን ጨምሮ ሌሎችም ምናልባት ከአንተ በእድሜ በጣም ብዙ የማይርቁ ግን ደግሞ ተወዳጅነት ያላቸው ድምፃውያን ያወጡበት ጊዜ ነው እና በጣም ፈታኝ ጊዜ አልሆነም ያወጣህበት ጊዜ? ፉክክሩንስ አልፈራችሁትም? እንደ ፕሮዲውሰርም እንደ ዘፋኝም? አዎ ትክክል። ያው እንዳልከው ነው። ሁሌም ቢሆን አንድ ስራ ህዝብ ጋር ለማድረስ በጣም የመጀመሪያው ነገር የስራው ጥራት ላይ የስራው ኳሊቲ ላይ መጨነቅ ነው። ከዛ ደግሞ ህዝብ ላይ እንዴት ነው የሚደርሰው የሚለው ደግሞ ሌላ ሁለተኛ ምዕራፍ ጭንቀት ነው ለየትኛውም ሙዚቀኛ እና ያው ይህንን ውሳኔ ስንወስን ሁሉም የየራሱ የሆነ ቴም መፍጠር አለበት። ምን የሚወደኝ ሰው ሌላውንም የሚወድ ሰው በእኩል ሙዚቃን ልክ እንደ ብፌ ማጣጣም አለበት ብዬ አምናለሁ። እኔ ህዝቡ በቃ የተመቸውን ያዳምጣል ነው። ግን አትሊስት ለየት ያለ ነገር እንስጠው ወይም ደግሞ አዘጋጅተንለታል ብለን ስላሰብን እንጂ ያው እንዳልከው ነው። በጣም አስቸጋሪ ነው አልበም በአልበም ሲደራረብ ህዝቡንም ትንሽ ፋታ አለመስጠቱም በራሱ የተወሰነ እንትን ያደርጋል እንዳልከው። ግን ጀስት ብፌውን ለማሟላት ያህል ነው። አትሊስት ለየት ያለ ነገር ደግሞ በሆነ ነገር ይዘን መተናል ብለን ስላመንን ነው ኦልሬዲ ይሄንን ነገር እንትን ያደረግነው። እንዴት ነው በእንግሊዝኛ ርዕስም የሰጠህበት መንገድ? አዎ እሱም እንደዛው የኤርሚ ስራ ነው። ያው ፍቅርን ሙዚቃውን ሲምፕል አድርገን እንደን ናፍቆትን፣ ፍቅርን፣ መናፈቅን ለመግለጽ ያው ሃኒ ቤቢ እንባባላለን። ያው ሁላችንም የምንወደውን ፍቅረኛ እንደዛ እንላለን እና ያው ለየት ለማድረግ ያህል ያቺን ወርድ በእንግሊዘኛ አድርጓታል ኤርሚ እና ለምን አንሞክረውም እስቲ? እሺ በእንግሊዘኛ ብትላትም ቤቢ ቤቢ ሻል አይ ኮል ዩ እያልካት መደወል አለመሰለቸቱን ለሷ ያለውን ፍቅር እንትን ማለቱን ኢዝሊ ለመግለጽ ያህል ነው እና ሲምፕሊ ፎር ፈን የከተትናት ነገር ነች። ብዙም ከተደመጡ ሙዚቃዎች መካከል አንደኛው ማለት ነው ሻል አይ ኮል ዩ። አይ ነው እኔ ደግሞ እንደ ሰብታይትል ዘፈንም ተጀመረ እንጂ አይ ነው ልዬ ነበረ። እንትኑን ግን ብትነግረን ደስ ይለኛል። አልበሙን ሰራችሁ፣ አልበሙ የሚያስፈልገውን ነገር ሁሉ ለማሟላት ጣራችሁ፣ ያው ዳገቱን ወጣችሁ ማለት ነው። ከዛ ሰው ሜዳ ላይ ሆኖ እንዲያዳምጥ እድል ፈጠራችሁ። ግን ምንም ስጋት ምንም ጥርጣሬ አልነበረም የመደመጥን ጉዳይ በተመለከተ እዚህ ዘመን ላይ? ያው ዩቲዩብ ላይ ደግሞ ያው አንፕሪዲክተብል ነው የሚተነበይ አይደለም የዩቲዩብ ሁኔታና ምንም ስጋት አልነበራችሁም? በኮንፊደንስ ይሄ ስራ ይደመጣል የሚል እርግጠኝነት አላችሁ? ሁሌም ቢሆን ምንም ነገር ላይ እርግጠኛ መሆን በጣም አስቸጋሪ ነው እና ግን እኔ ፕሮዲውስ በማድረግ አምናለሁ። እኔ ሞር አምጬ የሰራሁትን ስራ በማውጣት ነው ማምነው። ያው ፍርዱን ደግሞ ለህዝብ መተው ነው። ከዛ ደግሞ እንደገና ከዚህም የተሻሻለ ስራ ሰርቶ እንደገና እሱንም ደግሞ ማቅረብ ነው የሙዚቀኛ ኃላፊነት። የሚያምንበትን ነገር ወደ መሬት ማውረድ ማቅረብ ነው እንጂ ያው ሁሌም ቢሆን ያሰጋል፣ ሁሌም ቢሆን ሪስክ አለው። ግን ያው እናቀርባለን። የጎደለ ነገር ሲኖር ደግሞ አሻሽለን ደግሞ ኔክስት ደግሞ እንደዛው ደግሞ እንመጣና እንደገና ደግሞ እንዲሁ ፕሮዲውስ እናደርጋለን ብቻ እና ያው ፕሮዲውስ በማድረግ አምናለሁ። በማውጣት ያን ስራ በማውጣት ፕሌጅመንት ለህዝብ ጆሮ በማቅረብ ነው የምናምነው እና ያው ያንን ያደረግነው ጥሩ ምላሽ አግኝተናል። እግዚአብሔር የተመሰገነ ይሁን። ግን ያው እንዳልከው ሁሌም ቢሆን ፍራቻ አለ። ምንም አይነት ስራ ቢያዝ ያስፈራል። ምንም አይነት ስራ አድናቆቱ በጣም እየጎረፈ ነው። እኔ የማይሆን ነገር ቢሆን ስሙት አልላችሁም። ያው ስሙት የምላችሁ የሚሰማስ ነገር ሲኖረው ነው። ብራዘር ሮቤል ሚደቅሳ የሚሰማ ነገር ይዞ መጥቷል። ዩቲዩብ ላይ ሂዱና ስሙት። ነፍስ ያወቃችሁ አደብ የገዛችሁ ሰዎች ከሆናችሁ ትወዱታላችሁ። ጦልጧላ ከሆናችሁ
ሙዚቃው ላይ ገባችሁ ይችላል። ኤቢ ቤል ላይ ተባለ አድናቂ ነው ይሄንን ያለው። ቀላል አስተያየት አይደለም። አመሰግናለሁ። በጣም በጣም አመሰግናለሁ። ምናልባት አስተያየቱም ሊነግረን የሚችለው ነገር እንዴት ነው ምንድነው የኔ የሙዚቃ አድማጭ ብለህ ያስቀመጥከው ወይም ከኤርሚያስ ጋር ስትነጋገሩ ፕሮዲዩስ ስታደርጉት ያስቀመጣችሁት አለ ማለት ይሄንን ስራ የሚወደው እንዲህ አይነት ሙዚቃ የሚወድ ሰው ነው ብላችሁ ተነስታችኋል? መነሻ አድርጋችኋል? ኦፍ ኮርስ ያው መጀመሪያ እንዳልከው የተነሳ ነው። በአጋጣሚ እኔም ኤርሚም ሁለታችንም የተረጋጋን ሰዎች ነን። መጀመሪያ ያው ከራሳችን ባህሪ የተነሳ ነው። አልበሙ መጀመሪያ የራስን ባህሪ መግለጽ አለበት፣ ራስን መሆን ስላለበት ከዛ ተነስተን ደግሞ ያው ቤቢ ሻላይ ኮሊው ደግሞ ያንገስ ጄኔሬሽኑ ላይ በደንብ ፍቅርን ሞር እንትን እንዲል ደግሞ እንትን ብለናል እና እኛ እንዲህ የገደብነው እድሜ የለም። እውነት ለመናገር ግን እንደው አድማጭ ለሆነ ሙዚቃን ለሚወድ በየትኛውም እድሜ ላለ ሰው ግን አትሊስት ጥሩ ነገር ለመስጠት ያሰብነው እና ያው ሁሉም ኪድ ሁሌ የሚያስጨፍር ሙዚቃ ይወዳል ማለትም አይደለም። እኔም የሚያስጨፍር ሙዚቃ እወዳለሁ። እንደዛው ደግሞ የቀሰቀሰ ስሜቴን የሚገልጽ ሙዚቃም እንደዛው እንደምወደው ሌላውም እንደዛ ስለሆነ እዛ ሊሚቴሽን ላይ ብዙም አልገባንም። ሞር ግን ለወጣቶች ያዘጋጀ ነው ኦልሞስት ስራው ወጣቶች ሪሌት እንዲያደርጉ ወደ ማንነታቸው ትንሽ እንደው እንደ ታላቅም የመምከር አይነት ነገር አድርጎ ነው ኤርሚም የጻፈው። እኛ እንዳያየናትን ያሳለፍነውን ልጅነት፣ ኢትዮጵያዊነት እነዛን ነገሮች በተወሰነ ደረጃ አንጸባርቀን የሆነ እንደው ሼር የሚያደርገንም ታናናሾች ካሉ ያ ደግሞ አንዱ ፖይንት ነው ብለን በማሰብ ነው አትሊስት ይሄን ነገር እንትን ያልነው። እንደው ስለ አልበሙ ብቻ እንዳይሆን ጭውውታችን ሮቤል ሚደቅሳ ማን ነው የሚለውን ነገር በተወሰነ ደረጃ ብትነግረን ጥሩ ይመስለኛል። እጅህ ላይ ያለው የምስክር ወረቀት ያገባ ነው ወይስ ያላገባ ነው? አልሄድኩም ቀበሌ አካባቢ ቀበሌ አልሄድኩም በለው። አልሄድክ ደግሞ አይሰጥህም አይደል? ገና አላገባሁም። ገና እንደ ላጤ ነው። እንዴት ነው ላጤነት? አሁን እዚሁ አካባቢ ማለት ብቻዬን ብኖርም ከእናቴ ብዙም አርቅም። ቶሎ እሄዳለሁ። እሷም ቅርብ ስለሆነ ይሄማ ከባድ ስጋት ላይ ነው ያለው። አታገባም ማለት ነው ቶሎ በእናት እንክብካቤ ታቸው አታሳብ እውነት ነው። አዎ እግዚአብሔር እንደ እግዚአብሔር ፍቃድ መንገድ ላይ ነህ ወይስ እንዴት ነው? እስቲ ከእግዚአብሔር ጋራ እኔ እንጃ ገና ነኝ። ብቻ ደህና ነኝ ካልክ ጥሩ ነው። ገና ነኝ ገና ነኝ ነው እንዴ ያልከው? ልጅ ነኝ አይደለም ማለት ልጅ ነኝ አይደለም ማለት ገና ልጅ ነኝ ጋሚ። የአልበምህ ከቨር ላይ የሆነ ስለ ፎጣው ትንሽ ብትነግረን ይለኛል። አዎ በቃ እሱ ቁንጅና ትባላለች ዲዛይነሯ። በጣም የትልልቅ አርቲስቶችንም ዲዛይን የምትሰራ ነች። በጣም የምትገርም ዲዛይነር ነች። እሷ ነች ሀሳቡን የአልበሙን ቴም ምናምን ሰምታ አፊል ላይክ ሞደርንም ነገር አለው ወደ ቀድሞዋም ኢትዮጵያ የመመለስ ነገር አለው። የሁለቱ ካሪዝማ ያለው አንድ አይደንቲቲ ቢኖር አሪፍ ነው በማለት ነው ያንን ዲዛይን ያደረገችው። መክብብም እንደዛው ፎቶግራፈሩ በጣም ያንን አይዲያ ተቀብሎ ነው ያንን እንትን ያደረገው። ሁለቱም ኢትዮጵያ ውስጥ ካሉ ግንባር ቀደም የሚባሉ በቃ ዲዛይነር እና ፎቶግራፈሮች ናቸው። እኔ በጣም አመሰግናቸዋለሁ በዚህ አጋጣሚ። ከበራፍ ይላል የአልበምህ መጠሪያ አይደለ? አዎ። በሀሳብ ደረጃ ያሰባችሁት ነገር አለ? ምናልባት አልበሙን ይወክላል ብላችሁ ያሰባችሁት ከርዕሱም በመነሳት ወይም ደግሞ አልበሙን በደንብ ይወክልልናል ያላችሁት ዘፈን ነው ከበራፍ? አዎ ኦፍ ኮርስ ከበራፍ ሙዚቃው አለ አክቹሊ እዛ ላይ ግን ደግሞ የአልበም ቴሙም የኔም ስቶሪ ይሄ የመጀመሪያ የህዝብ ጆሮ ጋር የምደርስበት የመጀመሪያ ስራዬ ነው። ገና በራፍ ላይ ነው ያለሁት
ገና የህዝቡን ጀጅመንት እንግዲህ በራፍ ላይ ሆኜ ነው ገና አልገባሁም የሚለውን ሴንስ ነው ማለት ከበራፍ እንግዲህ ደርሻለሁ ይህን ስራ አዘጋጅቻለሁ ለማለት ያህል ነው። ከራሴም ስቶሪ ጋር የመጀመሪያ አልበም ሲሆን ሁሌ ገና ለህዝብ ጀጅመንት ነው የሚጣለው እና ያው ለዛም ነው የመጀመሪያ አልበም ስለሆነ ከበራፉ ላይ ነኝ። እንግዲህ የመጀመሪያው የህይወት ጀርኔ የመጀመሪያ የህይወት መንገዴን ከፍቻለሁ በሩን ግን በራፉ ላይ ነኝ የሚል የተሰራ ነው። ከኤርሚያስ ጋር ያላችሁ ፕሮጀክት ይሄኛው አልበም ብቻ ነው ወይስ በቀጣይ ሲያሰባችሁት አለ? ምናልባት የተራረፉ ዘፈኖች አሉ የሚል ነገር የተናገርክ መሰለኝ። ኤግዛክትሊ አሉ በጣም ብዙ ዘፈኖች መርጠን ነው ወደ እነዚህ ሄድ ነው አሉ። ኔክስትን ፕሮጀክት እኔና ኤርሚ ያው አሁን ነው ከዚህ አልበም በኋላ ትንሽ እንረፍ ብለን ነው እንጂ እንጀምራለን ደግሞ አሁን የተራረፉትንም ሌሎችም የምናስባቸው አዲስ አይነት ፕሮጀክቶችም አሉ ከኤርሚያስ ጋር። ምናልባት አንዳንድ ሀሳቦች ላይ ቀደም ሲልም ስትናገር እኛ ያለፍንበት የሁለታችንን ባህሪ እንዲህ እያልክ ስታወራ አንዳንድ ሀሳቦች እንዴት ነው ተለዋወጣችሁ? አንተም ማዋጣህ ቢያንስ እንዲህ አይነት ነገር ላይ እንሰራ የሚለው ነገር በጣም አሁን እኔና ኤርሚ ኦልሞስት ወንድማማቾች ነን በቃ ማለት ይቻላል። ብዙ ነገር ነው የምናወራው፣ ብዙ ነገርም ያሳስበናል። ዲቴይል ብዙ ነገሮችን እንጫወታለን፣ እናወራለን። ኤርሚ በጣም አቀናባሪነቱም በላይ እጅግ በጣም የሚገርም መጽሐፍ አንባቢም ነው። የሚገርም እንትን ነው እና ብዙ ነገር ሼር እንደራረጋለን ብዙ ነገር እና ማይንድ ኦልሞስት እንግባባለን። ያለንበትም ሁኔታ የሀገራችንንም ሁኔታ እንዲሁ ሁሉ ነገር እኛ በልጅነታችን የምናውቃትን ኢትዮጵያ አብሮ የመኖራችን ነገር የመዋደድ የመፋቀራችን ነገር እና ያንን ሁሉ ነገር እናወራለን። እነዚህ ነገሮች ለምን አናንጸባረቃቸውም የሚለውን ነገር እናነሳለን። ያው የተነካንበትን ነገር ፊል ያደረግነውን ነገር እና ኤርሚ ደግሞ ያንን ወደ ጽሁፍ ቀይሮ ይጠብቀኛል፣ ወደ ዜማ ቀይሮ እኔ ደግሞ እንደዛው እያሳመርን እየገባን ለህዝብ በሚመጥን መልኩ እንግዲህ እያደረግን እዚህ ያደረሰናል። አንድ አለ እንደው የምትጠቅሰው በዚህ ጉዳይ ላይ በጣም ቁጭት ብሎን አውርተን ወደ ዘፈን ቀየር ነው ቶሎ ወደ አእምሮ የሚመጣል ከአልበም ውስጥ? ኦፍ ኮርስ ኦልሞስት ከፍቅር ዘፈኖቹ ውጪ አሁን ጎተራዬ፣ እንደ ጀማሪ እረኛ እነዚህ ኦልሞስት ብዙ ነገሮችን አውርተን ሞር ሪፍሌክት ያደረግንበት ነው። እንደ እስክስታ አለቃ ገብረሃና በጣም ሌጀንደሪ ሰው ናቸው። በኢትዮጵያ የሃይማኖትም የስነ ጽሁፍም ታሪክ ላይ የራሳቸው አስተዋጽኦ ያላቸው ናቸው። ለምን አናስታውሳቸውም? እነኝህን እና ብዙ እንትኖችን ኦልሞስት ሼር ከተደራረግናቸው ማለት ይቻላል። እነዛን በጨዋታ መልክ ያመጣ ናቸው። ሞር ላይክ እነዚህ ሶስቱ ዘፈኖች የባህል ስሜት ያላቸው ዘፈኖች ግን ኦልሞስት ከነዛ ጋር የተገናኙ ናቸው። ስለ አልበሙ ይሄን ያህል ካልን እንደገና እስቲ ወደ ኋላ መለስ ስንበልና ፋዘር ቤት ስትል ሰማሁ ብልበል፣ እዛ ነው ያደግከው? አዎ እኔ በቃ መሰረት ያስኩበት ቤት ነው። ጋሽ ተስፋዬ አበበ ለእኔ ለህይወቴም ለሙዚቃ ህይወቴም ዛሬም እንዲህ ለደረስኩበትም እሳቸው ናቸው ለእኔ ትልቅ አስተዋጽኦ ያደረጉልኝ እንደ አባትም እና ጋሽ ተስፋዬ ኦልሞስት ኪነ ጥበብን የሞቱላት ሰው ናቸው ማለት እችላለሁ እውነት ለመናገር እሳቸው እና ሁሉ ነገርን በነፃ ነው የሚያስተምሩን። የትራንስፖርት የሌላቸው ልጆች ሁሉ የትራንስፖርት ምሳ እየጋበዙ እንዳይቀሩ እያደረጉ የሚያሰለጥኑ ደግ አባት ናቸው እና እንግዲህ እሳቸው እኔ ያደረጉልኝን እንዲዘርዝሬም ለመናገር በጣም እንትን ይለኛል እና እሳቸው ቤት ነው እኔ መሰረት ያስኩት ማለት እችላለሁ። እሳቸውን እንግዲህ ትልቅ ምስጋና ይድረስልኝ። አልበምህን ስታወጣ ወይ ደግሞ ነጠላ ዜማህን ስታወጣ ነገርካቸው? ይሄ ፕሮጀክት እንዳጋጣሚ ሆኖ ያውቃሉ። ያው ጋሽ ተስፋዬ ጋርም ያሉ ልጆች ግርማም ያውቃሉ። ኤቭሪንግን ፋዘር ይከታተላል። የምንደርስበትን ቦታ፣ የምንሰራው ስራ ያው የእሱን ስም መጥራታችን ስለማይቀር ጥሩ ስራ እንድንሰራ ሁሌም ቢሆን መረጃ አላቸው። የት ታየዋለህ ከሆኑ ዓመታት በኋላ ሮቤል ሚደቅሳን? ህልምህ ምንድን ነው? ከሆኑ ምናልባት
5 ወይ 10 ዓመት በኋላ ምናልባት ቃለ ምልልስ የምናደርግ ቢሆን የት ደረጃ ሆነህ ነው የምንገናኘው? ያው እንግዲህ እግዚአብሔር ፍቃዱ ሆኖ እንግዲህ እድሜም ሰጥቶን ብዛ ከቆየ እንደማንኛውም ሙዚቀኛ አንድ የራሴ የምለውን ቴም፣ የራሴ የምለውን ከለር፣ የራሴ የምለውን አስተዋጽኦ በሙዚቃው ከዚህም በተሻለና በላቀ መንገድ እንግዲህ ለህዝብ አድርሼ ትንሽ ከፍ ያለና ህዝብን አስደስቼ ሮቤል የሚባለውን አንድ ከለር መፍጠር ነው የኔ ዋናው ሀሳብ ከእግዚአብሔር ጋር። ግን እንትን ማን ነው አንተን ኢንፍሉዌንስ ያደረገ ከዚህ ቀደም ግን ድምጻዊ አለ? በጣም ብዙ እኔ ከድሮቹም ጀምሮ እስካሁን ድረስ በጣም እስከ ሞደርን እስካሁን ካሉ ድረስ በጣም የምከታተላቸው በጣም የማደንቃቸው ኢንፍሉዌንስ ያደረጉ ያው ድሮ የነ ጥላሁን እነ ማህሙድ ቴዎድሮስ ታደሰን በጣም ነው የምወደው። አሁን ላይ ካሉት ደግሞ ቴል በላይነን እጅግ በጣም ነው የምለው። ቴዎድሮስ ካሳሁን፣ ቴዲ አፍሮን፣ እነዚህን ንጉሳይን ማዲንጎን ደግሞ በጣም በጄኔሬሽናቸው ላይ ብዙ ናቸው። ኦልሞስት የነሱ ኢንፍሉዌንስም አለኝ። በደንብ ነው ሙዚቃቸውን የማዳምጠው ማለት። ክለቦች ላይ የተለያዩ አጋጣሚዎች ላይ የተለያዩ መድረኮች ላይ በብዛት የምታቀነቅነው የማንን ነው? ብዙ ጊዜ እኔ የጥላውን እና የማህሙድን ስራ ነው። ጥላውን፣ የማህሙድ፣ የቴዎድሮስ ታደሰን እነዚህ ነበር የምሰራው። ሮቤል ሚደቅሳ ከበራፍ ብሎ መጥቷል። እንግዲህ ሙዚቃ ለሚወዱ ሰዎች በራፍ ላይ ቆሞ ሙዚቃን ስሙልኝ እያለ ይገኛል። ምናልባት መጨረሻ ላይ አንተ በራስህ አንደበት ለአድማጮች የምትነግራቸው ነገር ካለ የተራረፈ የጎዳደለ ነገር ካለ አንተ ሙላበትና በዚሁ እናብቃ። እኔ ያው ልል የምፈልገው አልበሙን እድል ሰጣችሁ አዳምጣችሁ ስለወደዳችሁልኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሁንም አዳምጡትኝ። ብዙ የተሻለ ነገር ደግሞ በተደጋጋሚ ሲደመጥ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። እግዚአብሔር ያክብርልኝ። ሌላ ምንም እናመሰግናለን። ከዚህ ሀለ ሀመሰ እንጋብዛለን። መልካም ጊዜ ይሁንልህ። እሺ ለእናንተ እግዚአብሔር ያክብርልኝ በጣም